እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊወርስ ሊያይ አይችልም። በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ ክቡር አምባሳደር አቶ ተስፋዬ ይታይህ፣ እስራኤል የኢትዮጵያ ባለሙሉ ስልጣን አምባሳደር፣ አበው መነኮሳት፣ ሊቃውንተ ቤተ እግዚአብሔር፣ የእንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ ዲያቆናት፣ እግዚአብሔር የሚወዳችሁ እናንተም አብዝታችሁ የምትወዱት አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በመንግሥተ ሰማያት የምትመሰሉ ሕፃናት ጭምር እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪ የሆነ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በባህሪው ሞት በመንግሥቱ ሽረት የሌለበት ዘላለማዊና ቅዱስ የሚሆን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን መልካም ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው የዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ ያለውን ኃይለ ቃል አንስተን እንነጋገራለን ማለት ነው። አማን አማን እብለከ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ኢይክል በወያ ውስተ መንግሥተ እግዚአብሔር። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊወርስ ሊያይ አይችልም። ይህንን ቃል የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲሆን የተነገረው ደግሞ ከፈሪሳውያን ወገን ለሆነ የአይሁድ መምህር ሊቅ ለነበረ ሰው ለዚያ ለኒቆዲሞስ ነው የተነገረው። እንግዲህ ይህ ሳምንት ከዛሬ ጀምሮ እስከሚቀጥለው ሆሳዕና ድረስ ኒቆዲሞስ ተብሎ በቤተ ክርስቲያን ስያሜ ተሰጥቷል ማለት ነው። እንግዲህ ኒቆዲሞስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የምስራቹን ቃል ሲያውጅ ወይም ደግሞ ሲናገር እስራኤላውያን የተቀበሉት በተደበላለቀ ስሜት ነበር። በአንድ በኩል ሕዝቡ ለብዙ ዘመናት በባርነት ሲገዛ ስለነበር ከፈሪሳውያን ከሮማውያን ቅኝ ግዛት ነፃ የሚያወጣቸው መሲህ ይፈልጉ ነበር። በሌላ በኩል ደግሞ ሕዝቡ ለብዙ ዘመናት በባርነት ቀንበር ስለደከመ ተስፋ በመቁረጥ ተዳክሞ ነበር ማለት ነው። መሲህ ሲመጣ፣ ክርስቶስ ሲመጣ፣ መሲህ ቢመጣ እንኳን ይመጣል ብለው የሚጠብቁት ጦር ይዞ ሰራዊት አስከትሎ ይመጣል ብለው ያምኑ ነበር ማለት ነው። ለዚህም ነው ክርስቶስን መሲህ ነኝ ብሎ ሲመጣ ለመቀበል ፈቃደኞች አልነበሩም። ምክንያቱም ደግሞ ጦር ሳይዝ ሰራዊት ሳያስከትል እንዲሁ ባዶ እጁን አርነት ላወጣችሁ መጥቻለሁ እያለ ደጋግሞ ይነግራቸው ነበር። ምንም እንኳን አብዛኛው እስራኤላዊ የክርስቶስን መሲህነት ቢጠራጠርና ባይቀበለውም በፍጹም እምነት እስከ መጨረሻው የተከተሉትም ደግሞ ነበሩ። ለዚህ ትልቅ ማሳያ የሚሆነን ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ አይሁዳዊ ነው። እንግዲህ ቅድስት ቤተ ክርስቲያናችን ይህንን ታላቅ ሰው ለማዘከር
የአብይ ጾምን 7ኛ እሁድ በእርሱ ስም ሰይማ ታከብረዋለች። ለተከታዮቿ ለምእመናንም ደግሞ የእርሱን አሰረ ፍኖት እንዲከተሉ እርሱ የተከተለውን መንገድ እንዲይዙ ደጋግማ ታስተምራለች፣ ትመክራለች ማለት ነው። ኒቆዲሞስ ፈሪሳዊ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ጀምራችሁ ስታነቡ የእስራኤላውያንን ለብዙ ዘመን በባርነት መኖር የሕዝቡን የአኗኗር ሁኔታ እንግዲህ ቀይሮታል። በግዞት ጊዜ ከአሕዛብ የቀሰሟቸው አጉል ትምህርቶች በእምነት በአስተሳሰብ እጅግ እንዲለያዩና እንዲራራቁ ምክንያት ሆኗል ማለት ነው። አይሁዳዊ፣ ሳምራዊ፣ ከአይሁድም ሰዱቃዊ፣ ፈሪሳዊ፣ ጸሐፍት፣ ኤስያዊ ብለው ደግሞ እንዲከፋፈሉ ከዚህም ደግሞ እጅግ ወርደው ገሊላዊ፣ ናዝራዊ እንዲባባሉ ያበቃቸው ከአሕዛብ ጋር የነበራቸውን ግንኙነት ፈር ባለማስያዛቸው ነው ነበር። ፈሪሳውያን ደግሞ ሕግን በማጥበቅ ሕዝቡን የሚያስመርሩ ቀሚሳቸውን በማስረዘም እነርሱ የማይፈጽሙትን ሕግ በሕዝብ ላይ የሚጭኑ ራሳቸውን ከሌሎች በላይ ከፍ ከፍ የሚያደርጉ አባታችን አብርሃም እያሉ የሚመጻደቁ የአባታቸውን የአብርሃምን ሥራ ደግሞ የማይሰሩ ክፍሎች ነበሩ ማለት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ ተጽፎ እንደምናገኘው ታዲያ ኒቆዲሞስ ምንም እንኳን ከፈሪሳውያን ወገን ቢሆንም ራሱን ከዚህ ሕዝብ ለይቶ ክርስቶስን ፍለጋ በፍጹም ልቡ የመጣ ፈሪሳዊ ሰው ነው። ቀድሞ አባታችን አብርሃምን ከቤተሰብ ተለይተ እኔ ወደማሳይ ምድር ሂድ ያለው አምላክ ኒቆዲሞስን ደግሞ ከፈሪሳውያን ለይቶ ያንን ብርሃን የሆነውን ክርስቶስን ፍለጋ በሌሊት ወደ ክርስቶስ መገስገስ መምጣት ጀመረ ማለት ነው። ኒቆዲሞስ የአይሁድ አለቃ ነው። ሮማውያን ሕዝቡን የሚያስተዳድሩት ከላይ ያለውን ዋና ስልጣን ተቆናጠው ታች ያለውን ደግሞ ሕዝብ ደግሞ ባህላቸውን በሚያውቅ ቋንቋቸውን በሚጠነቅቅ አይሁዳዊ ምስለኔ ነበር የሚያስተዳድሩት። አውሮፓውያንም አፍሪካን ለመቀራመት እንግዲህ የተጠቀሙበት ስልት ይህንን አይነት ነበር። ኒቆዲሞስ ምንም እንኳን ፈሪሳዊ ቢሆን አለቃ እንዲሆን በሮማውያን የተሾመ ባለስልጣን እንደነበረ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ኒቆዲሞስ መምህረ እስራኤል ነው፣ የእስራኤል መምህር ነው። ጌታ ምስጢረ ጥምቀትን በገለጸለት ጊዜ ሲናገር አይቶ አንተ የእስራኤል መምህር ስትሆን ይህንን አታውቅምን ብሎታል። እውነት እውነት እልሃለሁ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ሲለው ኒቆዲሞስ እንዴት ይሄ ሊሆን ይችላል? ሰው ከሸመገለ በኋላ ካረጀ በኋላ እንዴት ወደ እናቱ ማኅፀን ገብቶ ሊወለድ ይችላል? እንዴት ሊሆን ይችላል? እያለ ሕሌናው ይከራከረ ይረብሽ ነበር ማለት ነው። ጌታ ምስጢረ ጥምቀትን በገለጸለት ጊዜ ሲናገር አይቶ አንተ የእስራኤል መምህር ስትሆን ይህንን አታውቅምን ብሎታል። እንግዲህ ይህ የሚጠቁመን ኒቆዲሞስ አለቅነትን ከመምህርነት የያዘ በአይሁዳውያን የታፈረና የተከበረ ሰው እንደነበር ነው። መምህር ቢሆንም የሚቀረኝ ያላወቅኩት ያላጠናቀቅኩት ብዙ ነገር አለ በማለት የመምህርነቱን ካባ አውልቆ የተማሪነቱን ዳባ ለብሶ ከክርስቶስ ዘንድ ሊማር በሌሊት ኒቆዲሞስ መገስገስ ጀመረ፣ መምጣት ጀመረ ይለናል። እንግዲህ ኒቆዲሞስ ምሁረ ኦሪት ነው። ብዙ ነገር የሚያውቅ የአይሁድን የኦሪትን ሕግ ጠንቅቆ የተረዳ የሚያውቅ የሚያስተምር የሚተረጉም መምህር ነበር። ነገር ግን የጎደለ ነገር ነበረ። የጎደለ ነገር ስላለ የቀረው ስላለ ያንን ለማሟላት ወደ ክርስቶስ መጣ ማለት ነው። አንዳንዴ ሳያውቁ አወቅን ሳይማሩ እናስተምር የሚሉ መምህራንን ኒቆዲሞስ ምሳሌ ሊሆን ይችላል። ኒቆዲሞስ መጥቶ ምን አደረቀ ማለት ነው? ለምስጢረ ጥምቀት መገለጥ ምክንያት ሆነ። ያ ኒቆዲሞስ የሌሊት ኒቆዲሞስ ወደ ክርስቶስ መምጣት ለምስጢረ ጥምቀት መገለጥ ምክንያት ሆኗል።
በዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 21 ድረስ ታሪኩ የአይሁድ የፋሲካ በዓል እየቀረበ ሲመጣ ክርስቶስ ቀኑ እንደደረሰ ለሐዋርያቱ ተናግሮ ወደ ኢየሩሳሌም መጣ ይላል። እንደ ሰውነቱ ሰለቸኝ ደከመኝ ሳይል ሕዝቡን ቀንና ሌሊት በትምህርትና በታምራት ያገለግል ነበር። በዚህ ሰዓት ነው እንግዲህ ኒቆዲሞስ በሌሊት ገስግሶ ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣ ይላል። እንግዲህ በፊቱ ቀርቦ መምህር ሆይ የእርሱን አላዋቂነት የክርስቶስን ማእምረ ኅቡዓትነት የተሰወረን አዋቂነቱን መሰከረ። ጌታችንም እንግዲህ አመጣጡ ከልብ መሆኑን ስለተረዳው ዳግም ልደትን ጥምቀትን አስተማረው ማለት ነው፣ ገለጸለት። ሚስጥሩ የኦሪት ምሁር የነበረው ኒቆዲሞስ ለጆሮ የከበደ ለመቀበል የሚያስቸግር ሆነበት። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ሲለው ኒቆዲሞስ ከበደው። ለጆሮ የከበደ ለመቀበል የሚያስቸግር ሆነበት። የከበደውን የሚያቀል የጠበበውን የሚያሰፋ አምላክ ሚስጢሩን ለኒቆዲሞስ እንደከበደው ስለተረዳ ቀለል አደረገለት። ዳግም ውልደትን ከእናት ማኅፀን ሳይሆን ከውሃና ከመንፈስ እንደሆነ አብራራለት ማለት ነው። አዋቂ ነን የሚሉትን ፈሪሳውያንን አሳፈራቸው። ወቅቱ የአይሁድ የፋሲካ በዓል የቀረበበት፣ ጻፎችና የካህናት አለቆች ጌታን ለመያዝ እንደ ሙሴ ሕግ ሊያስፈርዱበት የቋመጡበት ጊዜ ነበር። የሙሴ ፈጣሪ መሆኑን መች አወቁና የካህናት አለቆች ተሰብስበው ክርስቶስን ለመያዝ በሚማከሩበት በሚነጋገሩበት ጊዜ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፍ ያስያዛቸው እርሱ ነበር ማለት ነው። በዚህም የተነሳ ነው እንግዲህ ሳይስማሙ ወደ ቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው ኒቆዲሞስ ማለት ነው። ይህንን ውለታውን አስባ ነው ቤተ ክርስቲያን በየዓመቱ 7ኛው ሳምንት የዐቢይ ጾም ሳምንት 7ኛው በዚህ ታላቅ ሰው ስም የተሰየመው ማለት ነው። ጌታን ለመያዝ ለመገነዝ በቃ ያ ፈሪሳዊ አይሁዳዊ መምህር የነበረ ኒቆዲሞስ ጌታችን በቀራንዮ አደባባይ ራሱን ለዓለሙ ቤዛ አድርጎ ሲሰጥ እስከ ሞት ከአንተ አልለይም ያሉት ደቀ መዛሙርቱ ሲበታተኑ ከእርሱ ከዮሐንስ በቀር በ9 ሰዓት ቀራንዮ የነበረ ኒቆዲሞስ ነበረ። ከአርማትያሱ ዮሴፍ ጋር ሆኖ የክርስቶስን ሥጋ ካለቆች ለምኖ የገነዘ የክርስቶስን ክቡር ሥጋ ከርቤና የሬት ቅልቅል ያርከፈከፈለት ወደ አዲስ መቃብር ያወረደው ያ ኒቆዲሞስ ነው። ኒቆዲሞስ ከኒቆዲሞስ ምን እንማር ነው ዋናው ነገር። ከዚህ ታላቅ መምህር ከኒቆዲሞስ ምን እንማር? ከኒቆዲሞስ አትሕቶ ርእስ ራስን ዝቅ ማድረግ እንማራለን ማለት ነው። በቅዱስ ወንጌል በተደጋጋሚ የምናገኘው የፈሪሳውያንን ግብዝነትና የጌታችንን ተግሳጽ ነው። በማቴዎስ ወንጌል ምዕራፍ 9 ቁጥር 10 ላይ ተጽፎ እንደምናገኘው ለዚህም ማሳያ የሚሆነን የፈሪሳዊውና የቀራጩ ጸሎት ምን ይመስል እንደነበር መመልከት ነው ማለት ነው። ኒቆዲሞስ ፈሪሳዊ፣ የአይሁድ አለቃ፣ መምህረ እስራኤል፣ ምሁረ ኦሪት ቢሆንም ራሱን ዝቅ አድርጎ ከጌታ እግር ስር ቁጭ ብሎ ለመማር የወሰነ የሌሊቱን የጨለመውን ግርማ ሳይፈራ ፈተናውን ሳይፈራ ሌሊት እየመጣ ከክርስቶስ እግር ስር ቁጭ ብሎ ይማር ነበር። ሕዝብን ከመምራትና ከማስተማር ይልቅ ቁጭ ብሎ መማር ምንኛ መታደል መሰላችሁ ክርስቲያኖች! እኛስ በትምህርቱ። ስለዚህ ማርያምም መልካሙን ዕድል መረጠች አለው ጌታ። ለዚህ ነው ማርታ በቤት ስታገለግል፣ ማርያም ግን ክርስቶስ እግሩ ስር ቁጭ ብላ ትማር ነበር። ማርታ ታጉረመርም ነበር። በዚህ ጊዜ ምን አላትኝ? ማርያምስ የማይቀሟትን መልካም ዕድል መርጣለች፣ ከእርሷ አይወሰድባትም ያለው እንግዲህ ለዚህ ነው። ኒቆዲሞስ መልካሙን ዕድል መርጦ ወደ ጌታ መጣ።
ወደ ክርስቶስ መጣ። ከጨለማው ይልቅ ብርሃኑ፣ ከኩነኔው ይልቅ ጽድቁ፣ ከክፋቱ ይልቅ ደግነቱ ይሻለኛል በማለት በሌሊት ወደ ክርስቶስ እየገሰገሰ ታላቅ ሐዋርያ ነው ኒቆዲሞስ። ብዙዎቻችን ባለን የኑሮ ደረጃ፣ የእውቀት ደረጃ፣ የስልጣን ደረጃ ራሳችንን ሰቅለን የመማር አቅም አጥተናል። ቁጭ ብሎ መማር ደረጃችንን የማይመጥን የሚመስለን ስንቶቻችን እንሆን? አንድ ወቅት አባ መቃርስ ከሕፃናት እንቆቅልሽ ለመማር ቁጭ እንዳሉ በእንቆቅልሹ ልባቸው ተነክቶ እያነቡ ወደ ቤታቸው መመለሳቸውን እያወቅ የመማር አቅም ያጣን ብዙዎች ነን። ማን ያውቃል? ከአንድ ሰዓት ስብከት ውስጥ እግዚአብሔር ሊያስተምረን የፈለገ አንዲት አረፍተ ነገር ቢኖርስ? ትሑት የሚያሰኘው ሳያውቁ አላውቅም ማለት ሳይሆን እያወቁ አላውቅም ብሎ እንደ ኒቆዲሞስ ከመምህር ስር ቁጭ ብሎ መማር ያስፈልጋል ማለት ነው። ኒቆዲሞስ ይህንን ነው ያደረገው። ተምረን ሳይሆን ተምረውም ልክ እንደ ኒቆዲሞስ ለመማር ራስን ዝቅ ማድረግ ያስፈልጋል ማለት ነው። ኒቆዲሞስ ራሱን ዝቅ አድርጎ ከክርስቶስ እግር ስር ቁጭ ብሎ መማር ጀመረ። ጎዶሎን ማወቅ ያስፈልጋል። ከኒቆዲሞስ የምንማረው ሁለተኛው ጎደሎን ማወቅ ነው። መምህርም ምሁርም ሆኖ ቁጭ ብሎ መማር ምን አይነት ጠቀሜታ እንዳለው ከኒቆዲሞስ መማር ይቻላል ማለት ነው። ስለዚህ ኒቆዲሞስ ምሁረ ኦሪት እንጂ ምሁረ አዲስ አይደለም። ኒቆዲሞስ መምህረ እስራኤል ዘሥጋ እንጂ መምህረ እስራኤል ዘነፍስ አይደለም። ክርስትና አለቃና ባሪያን አንድ እንደምታደርግ አያውቅምና የጎደለውን ፍለጋ ኒቆዲሞስ ወደ ክርስቶስ መጣ ማለት ነው። ማንን ለማግኘት? ክርስቶስን ለማግኘት የጎደለው ነገር ስላለ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 26 ላይ ያለውን ሳይሆን ያጣውን የሞላለትን ሳይሆን የጎደለውን ፍለጋ መጣ ይላል። እውቀት ብቻውን ሙሉ አያደርግም ክርስቲያኖች። አለቅነትም ቢሆን ገደብ አለው። የሕይወቱን ክፍተት ሊሞላ የሚችለው አንድ ክርስቶስ ብቻ በመሆኑ ኒቆዲሞስ ወደ ክርስቶስ እግር ስር ለመማር መጣ ማለት ነው። ስለዚህ ከኒቆዲሞስ ምን እንማራለን? አትሕቶ ርእስ፣ ራስን ዝቅ ማድረግን እንማራለን ማለት ነው። የሚጎድለኝ ምንድን ነው ማለት ያስፈልጋል። የጎደለኝ ምንድን ነው? በቤቴ የጎደለ ምንድን ነው? በኑሮ የጎደለ ምንድን ነው? በትዳር የጎደለ ምንድን ነው? በሃይማኖት የጎደለ ምንድን ነው? ኒቆዲሞስ የጎደለውን ፍለጋ ወደ ክርስቶስ መጣ። የጎደለውን ክርስቶስን አግኝቶ ተመለሰ ማለት ነው። እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግሥት መውረስ አይችልም። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን።